የትግራይ ክልል ጊዜያዊ አስተዳደር የተቋቋመው በፕሪቶሪያ ሰላም ስምምነት መሰረት እንደሆነ ይታወቃል። የጊዜያዊ አስተዳደሩ የመጀመሪያ ፕሬዝዳንት የአሁኑ የጠቅላይ ሚኒስትር አብይ አህመድ ምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ናቸው። ከዚያን ጊዜ ጀምሮም ህወሓት የበዛ ቅሬታ ያሰማል። ቅሬታው እያደገ ሄዶም ጊዜያዊ አስተዳደሩና አመራሮችን እንደ ካዲ ቆጥሮ የመጀመሪያውን ፍርጃ በአቶ ጌታቸው ላይ አድርጎ እንደነበር አይዘነጋም። በሂደት አቶ ጌታቸው ረዳ ከመቀሌ ወደ አዲስ አበባ ይመጣሉ። ከዚያም ብዙ ሳይቆዩ ጠቅላይ ሚኒስትሩ አማካሪ ሆነው ሲሾሙም ሌተናል ጄኔራል ታደሰ ወረደ ፕሬዝዳንት ሆኑ። ከጄኔራሉ ሹመት በኋላም ህወሓት ተቃውሞና ክሱን አላቆመም። እንዲያውም ብሶበት ከኤርትራ ጋር ግንኙነት በመፍጠር ከፌዴራል መንግስት ጋር ያለው ልዩነት አስፍቶም አሁን ያለበት የጦርነት ዝግጅት ላይ ደርሷል። ህወሓት ሙሉ ለሙሉ ከኤርትራ ጋር ተባብሮም ወደ ጦርነት ለመግባት ዝግጅት አድርጓል። ባለፈው በጠለምት ከፌዴራል መንግስት ጋር ከተጋጩ በኋላም ሁሉም ኃይል ወደ ሰሜን እየተመመ ይገኛል። መከላከያ ሰራዊቱ ወደ ትግራይ ድንበር መንቀሳቀሱ ሲዘገብም ሰነባብቷል። ከዚያ ጋር ተያይዞም መከላከያ ሰራዊት ትግራይ ገብቶ ካምፑን ይረከባል መባሉን ተከትሎም ውጥረቱ የጦርነት ስጋት እየፈጠረ መጥቷል። ከዚህ ወታደራዊ እንቅስቃሴ ጋር ተያይዞም ሌተናል ጄኔራል ታደሰ ወረደ መከላከያ ሰራዊት ትግራይ እንዲገባ አልተስማማም የሚል አነጋጋሪ ምላሽ ሰጥቷል። ጄኔራሉ ብቸኛው የህወሓትና የፌዴራል መንግስት አገናኝ ከመሆናቸው አንጻር የቆሙበትን መንታ መንገድ እናያለን። አብራችሁን ቆዩ። ጄኔራሉ ወዴት እያመሩ ነው? ባለፈው ጠለምት ላይ ህወሓትና የፌዴራል መንግስት ከተጋጩ ወዲህ የሰሜን ኢትዮጵያ ውጥረት ተመልሶ አገርሽቶም ሌላ ዙር ጦርነት ሊመጣ ይችላል የሚለው ስጋት ዓለም አቀፍ ሆኖ ሰነባብቷል። ግጭቱን ተከትሎም ማብራሪያ ከሰጡ አመራሮች መካከል ሌተናል ጄኔራል ታደሰ ወረደ አንዱ እንደነበሩ ይታወሳል። ጄኔራሉም በጊዜው በሰጡት መግለጫቸው ላይ የፌዴራል መንግስት በዚያ ልክ ያመረረ እርምጃ ይወስዳል ብለው እንዳልጠበቁና ትኩረት ለማግኘት ተብሎ የተደረገ ውጊያ መሆኑን ጠቆም አድርገው ነበር። ከዚያ በኋላም 51ኛ የህወሓት ምስረታ በዓልን አስመልክተው ባስተላለፉት መልእክታቸው አነጋጋሪ ሆኖ እንደነበር አይዘነጋም። በወቅቱ የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንመክታለን በማለት ጦርነት ጥሪ ሲያቀርቡም የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ደግሞ ጦርነቱን እናስቀር በማለት የሰላም ጥሪ ማቅረባቸው ይታወሳል። ደብረጽዮን የፌዴራል መንግስቱ ያለውን አቅም አሰባስቦ ለጦርነት እየተዘጋጀ ስለሆነ ህልውናችን ጥሶ ለሚመጣ እንመክታለን፣ መዘጋጀት አለብን ማለታቸው አይዘነጋም። የክልሉ ጊዜያዊ ፕሬዝዳንት ታደሰ ወረደ በበኩላቸው እያንዣበበ ያለውን የጦርነት ደመና የመጨረሻ የሰላም አማራጭ ተጠቅመን እናስቀረዋለን ማለታቸው አይዘነጋም። በዚያው ንግግራቸው ላይም ሰላም ፈላጊ ነን ማለት ግን ራሳችን የመከላከል ፍላጎት የለንም ማለት አይደለም ሲሉም ተቃራኒ አቋም አሳይተዋል። ጄኔራሉ በዚሁ ንግግራቸው መንታ መንገድ ላይ መቆማቸውን መረዳት ይቻላል። ከፌዴራል መንግስት ጋር የመሆን ፍላጎት እንዳላቸው በሰላም ጥሪያቸው በኩል ሲገልጹም ነገሮች ተካረው ጦርነት ከመጣ ደግሞ ወደ ህወሓት ሊሆኑ እንደሚችሉ ሰላም ፈላጊ ነን ማለት ራሳችንን የመከላከል ፍላጎት የለንም ማለት አይደለም በሚለው መልእክታቸው አሳይተዋል። ከዚህ ሁሉ በኋላም ሌላ ተጨማሪ ምላሽ ሰጥተዋል። ምላሽ ወይም ማብራሪያ የሰጡት በጽሕፈት ቤታቸው በኩል ሲሆን በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ተስማምቷል መባሉን አስተባብሏል። የጄኔራሉ ጽሕፈት ቤት ባወጣው መረጃ መከላከያ በትግራይ በሚገኘው የቀድሞ የሰሜን ዕዝ ካምፖች እንዲሰፍር አለመስማማቱን አሳውቋል። ይህም ጄኔራሉ ወዴት እያመሩ ነው የሚያስብል ሆኗል። ባለፉት ቀናት የፌዴራል መንግስቱ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ቆይተዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በጉዳይ ላይ የተሰጣቸውን ትዕዛዝ ለማስፈጸም መስማማታቸውን በማህበራዊ መገናኛ ብዙሃን ተሰራጭቶ ነበር። ይሁን እንጂ የጄኔራል ታደሰ ወረደ ጽሕፈት ቤት የካቲት 14 ቀን 2018 ባወጣው መግለጫው የትግራይ ጊዜያዊ አስተዳደር መከላከያ ሰራዊቱ በሰሜን ዕዝ ካምፖች እንዲሰፍር ተስማምቷል መባሉን አስተባብሏል። ይህንንም ቢቢሲ በዘገባው ይዞት ወጥቷል። የጄኔራሉ ጽሕፈት ቤት መግለጫ ወጣው በፌዴራል መንግስትና በትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ግጭት ሊገባ ይችላል የሚል ስጋት በተፈጠረበት ሁኔታ መሆኑም ትኩረት አግኝቷል። ጥር ላይ የፌዴራልና የትግራይ ኃይሎች ከአማራ እንዲሁም ከአፋር ክልሎች ጋር በሚያዋስኑ ስፍራዎች ላይ ግጭት ውስጥ ገብተው እንደነበር አይዘነጋም። ከዚያ ግጭት በኋላም ውጥረቱ ከፍ እያለ መጥቷል። የህወሓትና የፌዴራል መንግስት እንዲሁም የኢትዮጵያና የኤርትራ ጦርነት ይቀሰቀሳል የሚለው ስጋት ጨምሯል። በዚህ ጊዜም ጄኔራሉ በአወዛጋቢ አቋም መንታ መንገድ ላይ መቆማቸውም ግራ አጋቢ ሆኗል። ወደ ህወሓትም ወደ ፌዴራል መንግስቱም በመሆን ሰላም በማምጣት ሂደት ላይ አስተዋጽኦአቸው ከፍ ያለ ነው ተብሎ ሲጠበቅ ምላሻቸው በብዙዎች የተፈራውን የጦርነት ስጋት ሲጨምረው እንጂ ሲቀንሰው አልታየም። የህወሓት አመራሮች ሽሽትና ተቃውሞ ከሰሞኑ 3 የቀድሞ የትግራይ ኃይሎች ከፍተኛ አዛዦች ትግራይን ለቀው በመውጣት ወደ አዲስ አበባ መግባታቸው ይታወሳል። ጄኔራሎችና ኮሎኔሎቹም ወይም ከፍተኛ አመራሮቹ የኮበለሉት አንዋጋም በማለት ነው። በአሁኑ የጦርነት ዝግጅት ህወሓት ደጋፊ አላገኘም። የትግራይ ህዝብም ጦርነት በቃኝ ብሏል። ህዝቡ ብቻ ሳይሆን አመራሮቹም ጦርነቱን እየሸሹ ይገኛል።
ብርጋዴር ጀነራል ጎሽ ገብሬ፣ ብርጋዴር ጀነራል ከበደ ፍቃዱና ኮሎኔል ንጉሴ ወልደ ገብርኤል የተባሉ መኮንኖች ለ2 ዓመታት በዘለቀው የትግራይ ጦርነት ወቅት ከፍተኛ አመራር ቦታ ያዙ የነበሩ ቢሆንም በዚህኛው ጦርነት ግን አንሳተፍም በማለት ከሰሞኑ ከትግራይ ወደ አዲስ አበባ በመኮብለል ህወሓትን አስደንግጠዋል። የተሰማው የፕሪቶሪያ ስምምነት ከተፈረመ ከ3 ዓመታት በኋላ በፌዴራል መንግስቱና በትግራይ ባለስልጣናት መካከል ባልተፈቱ አለመግባባቶች ምክንያት ለሳምንታት የዘለቀው ውጥረት እየተባባሰ በመጣበትና ወታደራዊ ዝግጅቶች ተጠናክረው በቀጠሉበት ወቅት ስለሆነም የተለየ ትኩረት አግኝቷል። ብርጋዴር ጀነራል ጎሽ ህይወታችን መምራት አልቻልንም፣ ይሰልሉናል፣ ይከታተሉናል፣ እንዲሁም ኑሯችን አስቸጋሪ አድርገውብናል፣ ወደዚህ የመጣነው የራሳችንን ዘዴ ተጠቅመን ነው ሲሉም ለአዲስ ስታንዳርድ ማብራሪያ ሰጥተዋል። ከትግራይ የመውጣታቸው ሁኔታና በአዲስ አበባ ስላላቸው እቅድ ለተጠየቁት ጥያቄም ብርጋዴር ጀነራል ጎሽ ቀጣይ እርምጃዎቻቸው በይፋ ከመግለጽ በፊት በመጀመሪያ ከሌሎች 2 የቀድሞ አዛዦች ጋር እንደሚመክሩም ሲናገሩ ተደምጠዋል። በቀድሞው የትግራይ ኃይሎች ውስጥ የ15ኛ ክፍለ ጦር አዛዥ የነበሩት ብርጋዴር ጀነራል ጎሽ በጥር ወር አጋማሽ በትግራይ ሰላምና ጸጥታ ቢሮ ቁጥጥር ስር ውለው እንደነበር አይዘነጋም። ቢሮ በወቅቱም እርምጃው የውስጥ የጸጥታ ጥበቃ ተግባር በማለት የገለጸው ሲሆን ዓላማውም በወታደራዊ መዋቅር ውስጥ ስርዓትና ተጠያቂነት ለማስፈን እንደሆነ ማንኛውም ግለሰብም ከሕግ በላይ እንዳልሆነ ገልጾ ነበር። አቃቢ ሕግም በወቅቱ ከጠላት ጋር በመመሳጠር ሰራዊቱን ለመበተን የታለሙ ተግባራት በመፈጸም ከፍተኛ ወታደራዊ አመራሮች የሚሰጡት ትዕዛዞችን በመጣስ እንዲሁም የሰራዊቱን አንድነትና ዝግጁነት በማዳከም ወንጀል ከሷቸው ነበር። ያዛዡ በቁጥጥር ስር መዋል በከፍተኛ የትግራይ ወታደራዊ አዛዦች መካከል ለወራት የዘለቀውን የውስጥ አለመግባባት ተከትሎም የተከሰተ ሆኗል። ይህ ውጥረት የጀመረው በጥር ወር 2017 ዓ.ም ነበር። በወቅቱ በህወሓት ውስጥ በተፈጠረ የጎራ ክፍፍል ምክንያት ብርጋዴር ጀነራል ጎሽ፣ ብርጋዴር ጀነራል ከበደና ኮሎኔል ንጉሴን ጨምሮም አንዳንድ አዛዦች የትግራይ ክልል ጊዜ አስተዳደርን ለማፍረስ የቀረበውን የውሳኔ ሐሳብ በመቃወም ከወታደራዊ አመራር ስብሰባ ረግጠው በወጡበት ወቅት መሆኑም ዘገባው አስታውሷል። ብርጋዴር ጀነራል ጎሽ በቁጥጥር ስር ከዋሉ በኋላም በትግራይ ጸጥታ ኃይሎች የመጀመሪያ ደረጃ ፍርድ ቤት የቀረቡ ሲሆን አቃቤ ሕጉም ጉዳዩን ይበልጥ ለመመርመር ተጨማሪ ጊዜ ሰጥቶ ነበር። በኋላም ቤተሰቦቻቸው ያሉበት ቦታ እንዲገለጽላቸው ጠበቃ እንዲያገኙ ዘመድ እንዲጠይቃቸው በመጠየቅ ስጋታቸውን ገልጸዋል። እንዲሁም ሕገ መንግስታዊ መብቶቻችንን ተነፍገናል ሲሉም ቅሬታ አቅርበው እንደነበር አይዘነጋም። የሆነ ሆኖ የፕሪቶሪያ ስምምነት በትግራይ የነበረው ጦርነት በይፋ ቢያስቆምም ባልተፈቱ ፖለቲካዊ አለመግባባቶች ምክንያት በቀድሞ አጋሮች መካከል ጥርጣሬና ለመተማመን እንዲሰፍን አድርጓል። በዚሁ ክፍፍል ውስጥ የሚገኝ ህወሓት ብርቱ ተቃውሞ የገጠመው እዚያ በአመራሮቹ በኩል ነው። ህወሓት ድጋፍ ያጣው ከኤርትራ ጋር መገናኘቱ ከተረጋገጠ በኋላ እንደሆነ ይነገራል። የቀድሞ የህወሓት ታጋይ ወይዘሮ አረጋሽ አዳነ የህወሓትና የሻዕቢያ ጋብቻ በትግራይ ወጣቶች ላይ የታወጀ ሌላ የሞት ፍርድ ነው። አሁን በህወሓት ቡድንና በሻዕቢያ መካከል እየታየ ያለው ትስስር ዋና ዓላማው የትግራይን ወጣት ለተጨማሪ እልቂት መዳረግ ነው በማለት ህወሓትን ከተቃወሙ መካከል ይጠቀሳሉ። የኤርትራ መንግስት የራሱን ህዝብ ችግር መፍታት ያልቻለና በእውቀት የሚኖር ድርጅት መሆኑን የጠቀሱት ወይዘሮ አረጋሽ አሁን እያደረገ ያለው እንቅስቃሴ ለትግራይ ህዝብ ተቆርቆሮ ሳይሆን የራሱን ጥቅም ለማስጠበቅ ብለውም የፕሪቶሪያውን የሰላም ስምምነት ለማፍረስ እንደሆነ በግልጽ ከሰዋል። የቀድሞዋ ታጋይ አሁን ጦርነቱ ትግራይ ውስጥ እንዲሆንና ከባለፈው እልቂት የተረፈው የትግራይ ወጣት ለመጨረስ እየሰራ መሆኑን ገልጸዋል። ከኤርትራ ጋር አብሮ መስራት የትግራይን ህዝብ መካድ ብቻ ሳይሆን ህዝቡን ዳግም ለከፋ ሰብአዊ መከራና ለባዕዳን ፍላጎት መስዋዕት እንደሆነ በጽኑ አስገንዝበዋል። ሌሎች ህወሓት የቀድሞ አመራሮች በተመሳሳይ መልኩ ህወሓትን እያወገዙ ቀጥለዋል። በዚህ መሃል የሚገኙት የጊዜያዊ አስተዳደሩ ፕሬዝዳንት የሆኑት ጀነራል ታደሰ ወረደም አጣብቂኝ ውስጥ ወድቀዋል። ህወሓትም ፌዴራል መንግስቱም ወደ ጦር ግንባር ኃይላቸውን እያንቀሳቀሱ ይገኛል። ኤርትራም ጦሯን እያስጠጋች ይገኛል። በጉዳይ ላይ በዓለም አቀፍ ደረጃ የግጭት ምክንያትና መፍትሄያቸውን በማጥናት የሚታወቀው ዓለም አቀፍ ተቋም የሆነው ኢንተርናሽናል ክራይሲስ ግሩፕ ከሰሞኑ ያወጣው ሪፖርት ስጋቱን ያሳያል። ተቋሙም የኢትዮጵያ ህወሓትና ኤርትራ የአፍሪካ ቀንድ የአረር እምቅ ያለው ክራይሲስ ግሩፕ ግጭቱን ለመከላከል እስካሁን ከተደረገው ጥረት በላይ ተጨማሪ ዲፕሎማሲያዊ ግፊቶች እንዲደረጉ ጠይቋል። ትግራይን የሚያዋስኑ የአማራና የአፋር ክልል ነዋሪዎችም ከዛሬ ነገ ጦርነት ይቻላል በሚል ጭንቀት እየተሰቃዩ መሆናቸውን በተደጋጋሚ አስታውቀዋል። አቅም ያላቸው አካባቢዎችን እየለቀቁ ወደ መሃል ኢትዮጵያ መግባታቸውም ተዘግቧል። ዓለም አቀፉ ክራይሲስ ግሩፕ በኢትዮጵያ ፌዴራል መንግስትና በትግራይ ክልልና በጎረቤት ኤርትራ መካከል እየተባባሰ የመጣው ውጥረት የአፍሪካ ቀንድን ከ3 ዓመታት በኋላ መልሶ ወደ ደም አፋሳሽ ጦርነት ሊከት ይችላል ሲል ከሷል። ተቋሙ ባወጣው ሪፖርቱም የተለያዩ ምክንያቶች ጦርነቱን ሊያፈነዱ እንደሚችሉ አስጠንቅቋል። ወደ ጦርነት ዘው ብሎ ለመግባት ቀላል ቢሆንም ጦርነቱን ለማስቆም ግን በጣም ከባድ እንደሆነም በሪፖርቱ አስረድቷል። ከሪፖርቱ በኋላም ሌላ ተመሳሳይ መረጃ ወጥቷል። መረጃው አሁንም በሁሉም አቅጣጫ ወታደራዊ ስምሪት ተጠናክሮ መቀጠሉን የሚያሳይ ነው። እስካሁን ለሚባለው ሁሉ ይፋዊ ምላሽ ያልሰጠ የፌዴራል መንግስት ሲሆን የጊዜ አስተዳደሩ የማስተባበያ መግለጫም ሆነ የህወሓት ተከታታይ ክሶች ተከትሎም የፌዴራል መንግስት የሚጠበቀውን ያክል ምላሽ አልሰጠም። ይህም በሰሜን ኢትዮጵያ ለቀጠለው ውጥረት ሌላኛው አነጋጋሪ ጉዳይ ሆኖም እየተነገረ ይገኛል። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አበቃን። ሰናይ ጊዜን ተመኘን።